የዝና መጨረሻ አበቃለት። መድብልና ሞገስ ሊገጥሙት አለበት ቦታ ላይ ሄደው ሲያበቁ ሞገስ ደግሞ በጎን ወደ ፖሊስ ጋር ደውሎ ስለነበረ ፖሊሶቹም ፊት ለፊት አጥምደው ያዙት። ዝና ያደረገውና የሰራው ወንጀል እጅግ በጣም ከባድ ስለሆነ የእድሜ ልክ እስራት እንደሚፈረድበትም መድብል ተናገረ። ሞገስ አንድ ልትረዳኝ የምፈልገው ነገር ዝና ፖሊሶች ቁጥጥር ውስጥ ከመግባቱ በፊት ግን እሱን ይዘን ማሰቃየት አለብን። ብሩክ ያለበት ቦታ ላይ ልናውቅ ይገባናል እያልኩ ነው። ዝና እስር ቤት ከገባ ግን ስለ ብሩክ እያንዳንዱ የሚያውቀውን ነገር በግልጽ አይናገርም። ስለዚህ ያም ሆነ ይሄ የእጁን ማግኘት አለበት ብሎ ወሰነ። ዝና እንግዲህ ሞገስንና መድብልን ሊገጥም ልብሱን ሰቅስቆ ሲመጣ እነሱ ደግሞ ባላሰቡትና ባልጠበቁት መልኩ ፖሊሶች ዱቅ ብለው እጅ ከፍንጅ ይዘውታል ማለት ነው። ምሳሌና ቅድስት እየተጣሉ ይገኛሉ። እሱም ምንድነው? ምሳሌ እኔ ምልሽ ቅድስትዬ፣ ወይ ያንቺ ምትይኝ አባዬ መቼ ነው የሚመጣው? የሚመጣበትን ቀናት ነግርኝም እንዴ እያለች እየጠየቀቻት ትገኛለች። ቅድስትም ደግሞ አረ ተይ 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 ምሳሌ ተይ፣ አቃጥለሽ አትርፊ፣ ተይ ግደለሽም ተይ፣ ብሩኬ እኮ እሄደበትና እኖረበት ቦታ ላይ ባቅ ኖሮ እነግርሽ ነበር አለቻት። እሺ እሺ ለአባዬ ደውይለት፣ እንግዲያውስ አጎትሽ ሲመጣ መድብልን መጠየቅ ትቻለሽ። እሺ ቅድስትዬ አትቆጪ፣ ለማዬ ውሃና ምግብ እንስጣት፣ ይርባታል እኮ እዛ ባዶ ክፍል ተቀምጣ ብላ ስትል እኔ ምለው ቅድስት ወይዬ እኔ በፍጹም ለማህሌት ውሃ ምግብም አልሰጥም፣ መድብል ሲመጣ ይገለናል። ቆይ አንቺ ምን አስበሽ ነው? እሷ እኮ እኛን ልትገለን የባለፈው አልቆጭሻል እንዴ? አንገትሽን ሲጥ አድርጋ ልትደፋሽ ነበር እኮ ረሳሽው እንዴ? እያለች ነገረቻት። ምሳሌም ደግሞ ግራ ተጋብታ ኡፍ ቅድስቴ አንቺም እየተቆጣሽ ነው፣ ምን ይሻላል ብላ ስትላት በቃ እንደዛ ነው ማህሌት ምንም ነገር አያስፈልጋትም፣ ስለዚህ አርፈሽ ተቀመጪ ብላ አለቻት ማለት ነው። ምሳሌ አሁን ላይ በአባቷ ብሩኬ ናፍቆት መከራዋን እየበላች ትገኛለች። ሰላም ሰላም፣ ውድ የተከበራችሁ የደሴው አርግብ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት የምንጠብቀው የምሳሌ ድራማ እንደቀጠለ ይገኛል። ማህሌት ቅድስትን ጠራቻትና ስሚ አንቺ በገዛ ቤቴ እንደፈለግሽ እየሆንሽ እኔ ምግብና ውሃ መጠማት አለብኝ እንዴ አለቻት። እና ታዲያ ምን ይሆን እትዬ፣ አንቺ እኮ አፍሽ ዝም አይልም፣ መቼ ነው የምትቀየሪው? መቼ ነው የምትለወጪው? እያለች መጠየቅ ጀመረች። ጭራሽ እኔም ላይ ትጫዋችብኛለሽ አይደል ቅድስት? ቆይ ባልሰራልሽ፣ እኔ ማህሌት አይደለሁም። እኔ እኮ የሚገርመኝ ነገር አሁንም ስድብሽ በጣም የተለየ ነገር ነው። አንቺ የገጠር ቀራፊ፣ ዞር በይ ከፊቴ ብላ ስትላት በቃ ሌላስ የምትይ ነገር አለሽ ስትል ማህሌት በጣም ተናደደች እና ተበሳጨች። ቅድስትም ከዛ ከክፍል ዘግታባት ወጣይ ማለት ነው። ሉላና ዳጣ ደስ የሚል ጊዜ እያሳለፉ ይገኛሉ። ሉላ ሞገስን በጣም እንደምትወደውና እንደምታፈቅረው ለዳጣ እየነገረቻት ነበረ። ዳጣ ደግሞ እኔ አሁን ላይ ምርጥ ፍቅር ያዘኝ ከቤተሰቦቼ ብቻና ብቻ ነው። ቤተሰቦቼ እጅግ እጅግ በጣም ነው የምወዳቸው፣ በጣም ነው የሚለዩት። በተለይ ውሃን የመሰለች እህት፣ እንዲሁም ደግሞ አባዬ በጣም ጀግናና መልካም ሰው ነው። እሱን ሁሉ እንትን ብዬ እንዴት ብዬ ሌላ ፍቅር ልጀምር እችላለሁ እያለች አለቻት። ሉላም ደግሞ ፍቅር ለማፍቀር እኮ ቤተሰብ አያግድም፣ መልካምና ጥሩ ሰው ካገኘሽ እንደውም እናትሽን ለማግኘት ይረዳሻል እያለች አለቻት። አይ ሉላዬ አንቺ ትቀልጃለሽ አይደል? እኔ ምለው ሉላ አንቺ ቁንጅናሽ ከልጅነት ነው እንዴ ብላ አለቻት። እኔ በጣም ቆንጆ ነበርኩ፣ ሆኖም ግን ዝና አይሰሩ ስራ ልጅነቴን ሁሌን ቅጥቅጥ አርጎ የበላው ቀላል ሰው አይምሰልሽ አለቻት። እና ምን ተሻለ አለች። አራ ምንም። እና መጨረሻ ላይ ታዳ
አሁን ከሞገስ ጋር ከሆንሽ ነው እንዲ ያማረብሽ አለቻት። እንዴ ዳጣ እያወቅሽ ለምን ትጠይቀኛለሽ? ዝና መጣ ስትላት እዛው ድፍት ብላ ቀረች። በመጨረሻ ፕራንክ መሆኑን ስነግራት ሉላ ደግሞ ታይ ዳጣ እንደ አይነት ነገር አትቀልጂ፣ ምንም ደስ አይልም። ምንም ቢሆን ምንም መጨረሻችንን በእንደዚህ አይነት ልታበላሸው አልፈልግም። እኔ እኮ ከአንቺ ጋር ወጣ ያልኩት አየር ለመቀየር ሰው ለማየት ንፋስ ለመውሰድ ብቻ ነው። በማይቀለደው ትቀልጃለሽ እንዴ? ዝና እኮ እኔን ካገኘኝ አይለቀኝም። ከእኔ በላይ ደግሞ ሞገስ እንዲሰቃይና ችግር እንዲደርስበት አልፈልግም ብላ አለቻት። ይቅርታ በቃ ሉላዬ፣ እኔ እንደዚህ ትደነግጫለሽ ብዬ አላልኩም። እውይ ይህን ያክል እንደምትፈሪውና ከባድ ሰው እንደሆነ ተረድቻለሁኝ አለቻት። እና ታዲያ ከተረዳሽ ምን አርጊ ነው የምትዩ? ያም ሆነ ይሄ አንቺ እድሜ ዘላለምሽን እንደዚህ መሆን የለብሽም እባክሽ ረፊ ብላ አለቻትና ወደ ካፌ ይዘሽኝ ሂጂ አለች። ወደ ካፌ ይዛ ሄዳ ምግብ ከጋበዘቻት በኋላ እየተጨዋወቱ ስለ ፍቅር እያወሩ እንደውም እኮ ሞገስ ዳጣ የሚወዳት ልጅ አለ ብላኛለች ብሎኛል አለቻት። እንዴ ሞጌ ማንን ሊነግርሽ ይችላል? እኛ ቤት የዘመር ልጅ ነው ብለው አንድ የሚማር ናታን አለ፣ ግን እህቴ በጣም ተወደዋለች። እኔ ግን አመንሽም አላመንሽም እትዬን ሳይ በተለይ ሰላምዬን ሳይ ለእናት ያላት በቃ ለልጅ ያላት ጉጉትን ሳይ ምን ነው እኔም እናቴን በህይወት ባገኘሁ እንደዚህ ታስብልኛለ እያልኩ በጣም እጨነቃለሁ አለቻት። እውይ እስኪ ፈጣሪ ያውቃል፣ እናትሽ በህይወት ትኖራለች፣ አባትሽ ይነግርሻል። ዋናው አባትሽ ማገኘትሽን ነው። ስለዚህ ቀስ እየተባለ ደግሞ ሁሉም ነገር እውነት ይሆናል። ዳጣ አንቺ በጣም ጀግናና ጎበዝ ነሽ። ጎዳና ላይ ብዙ ህይወትን አሳልፈሻል። ዛሬ ላይ ደግሞ በቤተሰብ ውስጥ ሆነሽ የምታገኘው ደስታ እጅጉን ይለያል ብላለቻት። ኤፍራታ ዝናን በመርዝ አጥምጅ ስትባል የተመረዘውን መርዝ እራሷ በልታ መንቀሳቀስ አቅቷት ሞገስና መድብል አንስተው ወደ ቤት ከወሰዷት በኋላ ንቂ አትንቂ እያሉ ውሃ በብርጭቆ እየደፉባት መጨረሻ ኤፍራታ ደግሞ በሚገርም ሁኔታ ለዝና ያዘጋጀሁትን ምግብ ጠቅልሎ ሲያጎርሰኝ እኔም በላሁት። ይሄ ነው በቃ እውነታው። ከዛ የተፈጠረውን ነገር አላቅም ብላ ተናገረች። ኤፍራታ ወይኔ የመጨረሻ እድሌን አበላሽተሽብኛል። በጥንቃቄ እኮ አድርጊ ብዬሽ ነበር። ቢያንስ እንኳን መዋጥ የለብሽም ነበር። እንዴት እንደዚህ ታረጊያለሽ? ብሎ መድብልም እዛው ተኛችበት መናገር ጀመረ። ትዕግስቱን መቆጣጠር ሲያቅተው ማህሌት ወደ ታገተችበት ቦታ ላይ ሞገስ ገባና ስሚ አንቺ ጭራቅ፣ እንዴት ይዞሻል ይህ አንድ ክፍል በይ፣ እድሜ ልክሽን እዚሁ እንደምትሰቃይ እወቂ። መጨረሻ ላይ ግን በጣም በሚገርምና በሚያሳዝን ሁኔታ ቡሩ ካለበት ቦታ ላይ ካልተናገርሽ እድሜ ልክሽን መሰቃየትሽ ነው ብሎ አላት። ከዛ ተው እንጂ እንዴት እንደዚህ ልትል ትችላለህ? ምንም ቢሆን ምንም እኮ እኔ ማህሌት ነኝ። አብረኸኝ ከተኛህ በኋላ አብረኸኝ ካዋረርከኝ በኋላ እንደዚህ ታረገኛለህ ብዬ በፍጹም አስቤ አላቅም አለችው። ከዛ ተይ እንጂ ምን ትመስሊያለሽ? እድሜ ልክሽን እንድትሰቃይና እድሜ ልክሽን ጉድ ያለው ነገር እንድትሆኝ ነው እምጠብቀው ብሎ አላት። ከዛ በመጨረሻ አይደል? አዎ እውነቱ እንደዛ ነው። አመንሽም አላመንሽም የራስሽ ጉዳይ። እውነቱን ስነግርሽ በግድሽ ዝናን እዚህ አምጥተን አብራችሁ እንድትሆኑና እያንዳንዱ የምታውቁትን ነገር እንደምትዘከዝኩ እውነቱን ልንገርሽ አላት። ከዛ እናንተ ሴት እያገታችሁ አሰቃዩ እንጂ ዝናን በፍጹም አትችሉትም። እሱን እናንተ ካገታችሁ እኔ ደግሞ የእሱን ቤት ሂጄ ከምጠቁማችሁ ሞቴን እዚሁ መርጣለሁ ብላ ተናገረች። መድብልም ተመልሶ መጣና ዝና የሚያውቃቸውን ምስጢሮች ከመናገርሽ በላይ ቤቱ ቀጥ አድርገሽ እንድትወስጂኝ ይፈልጋለሁ። ማህሌት አብረሽ የኖርሽው አብረሽ ያደርሽው ብሩኬ ዛሬ በህይወት ይኑር ይዳን የማውቀው ነገር የለም። መጨረሻ ላይ ግን ከምታስቢው በላይ ከባድ ስቃይ እንደምትገቢ ታውቂያለሽ አላት። ከዛ መድብል አንተ ጨካኝ ሰው ነህ። እኔ የዝናን ቤት እየመራሁ ለአንተ ከማሳይህ እዚሁ ሲጣርገህ ብገለኝ እመርጣለሁ።
የዝናን ቤት ዳጣም ሉላም ራሷ ለምን አትመራችሁም? ሞገስም ያውቀዋል። ከኔ ላይ ውረዱልኝ እባካችሁ ልኑርበት። እህቴንም አምጥታችሁ እዚህ እያሰቃያችኋት ነው አይደል ብሎ አለ። ኤፍራታ እንዳንቺ ጉደኛ ሰው አይደለችም። የብሩኬን ህይወት ሁሉ ያበላሸሸው አንቺ ነሽ። የሞገስንም ህይወት እንደዛው። ኤፍራታ እድሜ ዘመንሽን በስቃይ ውስጥ እንድትኖሪ ነው ማደርግሽ። ብሩኬ በህይወት ካለ በሰላም ተውጫለሽ። ብሩኬ ግን በህይወት ከሌለ አንቺንም ዝናንም የዝናንም ግብረ አበሮች በሙሉ እጨርሳችኋለሁ ብሎ ፎከረባቸው። ሞገስና መድብል ዝና ወደሚገኝበት ቦታ ላይ ሄዱና የመጨረሻ ውሳኔ የሆነው ከዝና ጋር መግጠም ነው። ፊት ለፊት ተጋጥሞ ያለውን ነገር መፋለም ነው። የመድብል የመጨረሻ ውሳኔ ምን ሆነ? ስማ ሞገስ፣ አንተ በህይወት መኖር አለብህ። ቢያንስ የምትወዳትና የምታፈቅራት የምትሳሳላት የምትኖርላት ሰው አለ። እኔ በህይወቴ ማንም የለኝም። ስለዚህ ብሞትም ብኖርም ምንም ችግር የለው። ግን ብቻዬን አልሞትም። ዝናንም ገድዬ ማህሌትንም ገድዬ በዝና ዙሪያ ያሉትንም ሰዎች አጥፍቼ ነው የወንድሜን ጠላት የምበቀለው። ወንድሜ በህይወት ካለ ሁላቸውም የመኖር እድላቸው ሰፊ ነው። አሁን ዝናን ስትገጥም አቅም ያስፈልጋል። ሞገስ እንዳትፈራ፣ ዝና መጣ እየተባባሉ ዝናም ልብሱን ሰቅስቆ ነው የመጣው። እነዚህኞቹም ልብሳቸውን እየሰቀሰቁ እየተወጣጠሩ ጠበቁት። ፊት ለፊት ተገጣጠሙ። ማን አሸነፈ? ቪዲዮ እዛ ላይ ያቁሟል ማለት ነው። የማህሌት እጣ ፈንታ ምን ሆነ? ወይ ጉድ! ኤፍራታ ያው ራሷን ስታ ስለነበረ ራሷን ካስታወሰች በኋላ ወደ ቤት ሄዳ ነበር። ዝና ሲደውልላት አንቺ ከረፈፍ መሀይምነት እኮ ከቤት ነው። ያቺ ማህሌት ያለችበትን አድራሻ አወቅሽ? አረን ያላቅም ዝና፣ እኔ አንተ ጋር ምግቡን ከበላሁኝ በኋላ ሞገስና መድብል ቤት ሄጄ ተመልሼ መጣሁ። ራሴን በፍጹም እያወቅኩ አይደለም፣ በጣም አሞኛል ብላለችው። በልተሽ የማታውቂውን ምግብ ስለበላሽ ነው እንደዛ ይሆንሽው። ምን ትመስላለች እቺ? በአዲስ ነገር ካለ ደዊ ከረፈፍ ብሎ እንደፈለገው የስድብ አይነት አሸክሞ ኤፍራታን ዘጋባት። እሷን በጣም ስላመማት ራሷን መቆጣጠር አቅቷት ስልኩን ዘጋችው ማለት ነው። የዳጣና የሉላ ቆይታ እጅግ በጣም ደስ ይላል። ምሳሌ በተደጋጋሚ ቅድስትን አባቴን እያለች እየጠየቀች ነው። በቀጣዩ ፓርት በጉጉት እስከምንገናኝ ድረስ ውድ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅጉን አድርጌ አመሰግናለሁ። አሁንም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።